የባህር ኃይሉ አዛዥ አሰብ ድንበር ላይ ተከሰቱ። በሰመራ የተካሄደው ከባድ ጀነራሎች ስብሰባ ላይ የተነሱ ጉዳዮች። የኮማንዶ ኃይሉ ወደ ኢትዮ ኤርትራ ድንበር ተንቀሳቀሰ። በሱዳን የተካሄደው አነጋጋሪ የኮማንዶ ምርቃና ድንገተኛው የድንበር ላይ ወታደራዊ እንቅስቃሴ። አንድ ብርጭቆ ነዳጅ መቅዳት አይቻልም፣ ከሶማሌ ሰማይ ስር ያልተጠበቀ ጉድ ተሰማ። የኦጋዴን ብሔራዊ ነጻነት ግንባር ወደ 4 ኪሎ ከባድ መልእክት ላከ። የኢትዮጵያ የባህር ኃይል አዛዥ ከፍተኛ አመራሮች ወደ አሰብ አቅራቢያ ማምራታቸው እያነጋገረ ነው። በዚያም ጥብቅ ውይይት ተደርጓል። አመራሮቹ በስፍራው ተገኝተው አሰብ ቁርጥ መሆኑን አውጀዋል። ይጉዞ የተደረገው የኢትዮጵያ ጦር ከጠቅላይ ሚኒስትሩ የመጨረሻ ትዕዛዝ እየጠበቀ ባለበት ወቅት ላይ ነው። በተመሳሳይ የኢትዮጵያ ባህር ኃይል አመራሮች የባህር በር ለማግኘት ጫና እያደረጉ ሲሆን የባህር ኃይል አዛዦቹ አሰብ ድንበር ላይ መከሰታቸው አስመራን አስቆጥቷል። የኤርትራ መንግስት መረር ያለ መግለጫ አውጥቷል። በሌላ በኩል የኦጋዴን ብሔራዊ ነጻነት ግንባር በክልሉ የነዳጅ ቁፋሮ በግዛታቸው እንዳይፈጸም በመቃወም የኢትዮጵያን መንግስት በዓለም አቀፍ ፍርድ ቤት እንደሚያቆም ዝቷል። የነዚህ መረጃና የአሜሪካው ፕሬዝዳንት የሩሲያና ዩክሬን ጦርነት እንዲቆም ያቀረቡት ጥሪ ጨምረን በዝርዝር ልናስደምጣችሁ ወደናል። ሰላም ውድ የወደ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ወልቃይትን ለመጨበጥ የኮማንዶ ኃይል ተንቀሳቀሰ። ወልቃይት በቅርቡ በኃይል ይመለሳል በማለት ሲያስጠነቅቁ የነበሩት የህወሓት ጦር መኮንኖች አሳቻ ጠብቀው ወልቃይት ለመግባት እርምጃ ጀምረዋል። ወልቃይት ሊፈነዳ የተቃረበ የሚመስል ውጥረት ውስጥ ትገኛለች። ባለፈው መስከረም ወር ህወሓት ለሁለት ጊዜ ይህ የማጥቃት ሙከራ ማድረጉን ተከትሎ ነው ውጥረቱ የጨመረው ተብሏል። ትላንት በተሰራጨ አዲስ መረጃ ደግሞ ሱዳን የሚገኘውና ወልቃይትን እቆጣጠራለሁ በማለት የሚዝተው የህወሓት አርሚ አበባ ተጨማሪ ኮማንዶ ወታደሮችን አስመርቋል። ኮማንዶቹ ወልቃይትን እንዲቆጣጠሩ ትዕዛዝ እንደተሰጣቸውም ታውቋል። ዘኢኮኖሚ ባለፈ ሳምንት ባሰራጨው ሰፊ ዘገባ በቅርቡ በወልቃይት ውጊያ ሊቀሰቀስ ይችላል ሲል ስጋቱን መግለጹ ይታወሳል። መጽሔቱ ያነጋገራቸው የህወሓት አርሚ አበባ ወታደሮች ሱዳን ላይ ካልቡራን ወግነን እየተዋጋን ነው፣ ከተሞች ማስለቀቅና መልሶ መቆጣጠር ችለናል፣ የራሳችን መሬት ለማስመለስ ደግሞ እንችላለን፣ ይህንንም በቅርብ እናደርገዋለን ሲሉም ተናግረዋል። ዛሬ ደግሞ አርሚ 7 በሱዳን ድንበር ሸረሪን አቅራቢያ ብዛት ያላቸው የኮማንዶ ኃይል አስመርቆ አንቀሳቅሷል። ህወሓት አርሚ 7 ብሎ በሱዳን በረሃ ያደራጀው ጦር በሰው ኃይል ስልትና በትጥቅ ከፍተኛ ደረጃ ሲያደራጅ ከርሞ ከሰሞኑ በአደባባይ ያሳየው ነው። ከሱዳን በረሃ በቪዲዮ ተቀርጾ የታየው የህወሓት ጦር ከቀላል እስከ ከባድ መሳሪያ እስከ አፍንጫው የታጠቀ ሲሆን ሁመራ ጫፍ ላይ መስፈሩን በስፋት እየተገለጸ ይገኛል። የህወሓት ጦር ከቅርብ ድንበር ሱዳን ላይ ኃይሉን አደራጅቶ እየተንቀሳቀሰ መሆኑን የሰሙት እነ ኮሎኔል ደመቀ ዘውዱ በተጠንቀቅ ሆነዋል። የተከዚዘ በበላይነት የሚመሩት የወልቃይት ሰዎች ሶል ላይ የተደራጀው ኃይል ወልቃይትን ሊያጠቃ መቋመጡን እየገለጹ ይገኛሉ። ህወሓት በሰላማዊ ተፈናቃይ ስም ያደራጀው ከፍተኛ ቁጥር ያለው ጦር እንዳለው የሚገልጽ ሲሆን ሰላማዊ ሰዎችን ጨምሮ ወደ ሱዳን የገባው ኃይል ከ30 ሺህ በላይ መሆኑን ይነገራል። ይህንንም ሰሞነኛው የአርሚ 7 እንቅስቃሴ ተከትሎ ከሱዳን ላይ የተደራጀ የህወሓት ጦር በሁመራ በኩል በወልቃይት ጥቃት ሊከፍት እንደሚችልም ጭምጭምታ እየተሰሙ ነው። በቀጣይ የኢትዮጵያ ባህር ኃይል አዛዥ ከፍተኛ አመራሮች ወደ አሰብ አቅራቢያ ማምራታቸው እያነጋገረ ነው። በዚያም ጥብቅ ውይይት ተደርጓል። አመራሮቹ በስፍራው ተገኝተው አሰብ ቁርጥ መሆኑን አውጀዋል። ይጉዞ የተደረገው የኢትዮጵያ ጦር ከጠቅላይ ሚኒስትሩ የመጨረሻ ትዕዛዝ እየጠበቀ ባለበት ወቅት ላይ ነው። ቁርጥ የሆነው የሐሳብ ነገር ሊለይለትም ከጫፍ ደርሷል። ባለፈው ነሐሴ ወር ፊልድ ማርሻሉ ትዕዛዝ የሰጡት የኢትዮጵያ ባህር ኃይል ምክትል አዛዥ ከአሰብ ቅርብ ርቀት ላይ ተከስቷል። የባህር ኃይሉ ምክትል አዛዥ ኮማንደር ተገኝ ለታ አሰብ ከሚገኝበት ቅርብ ርቀት ተገኝተው መኑኝ በግፍ ያጣነውን የባህር በር በቅርቡ እንመልሷለን፣ ይህም አይቀሬ ነው ሲሉ አውጀዋል። ኢትዮጵያ የባህር በርን ካላገኘች ምን ሊፈጠር ይችላል በሚለው ዙሪያ አስገራሚ ንግግር አድርገዋል። በደርግ ዘመነ መንግስት አሰብ በአፋር ግዛት ውስጥ እንደነበረች ይታወቃል። ከደርግ ዘመነ መንግስት መጨረሻ አንስቶ እስከ ኤርትራ እስከ ተገነጠለችበት ጊዜ ድረስ በወሎ ክፍለ ሀገር ግዛት ስር ስትተዳደር ነበር። ከሰሞኑ የኢትዮጵያ የባህር ኃይል ምክትል አዛዥ ከአሰብ ኪሎ ሜትር ርቀት ላይ ሰመራ ከተማ ተከስተው ቀይ ባህር ቁርጥ መሆኑን አውጀዋል። በኢትዮጵያ በኩል በከፍተኛ ደረጃ እያደገ ያለው የሎጂስቲክ ፍላጎት ለጥያቄው መነሳት አንደኛው ምክንያት መሆኑ ይነገራል። እንደ ምክትል አዛዡ ገለጻ የባህር በር ያስፈለገበት ሌላኛው ምክንያት ደግሞ ከትንንሽ እስከ ትልልቅ ያሏቸው ነገር ግን በስም ያልጠቀሷቸው ሀገራት በቀጠናው የጦር ሰፈር መገንባታቸው ነው።
በመሆኑም የጦር ሰፈሮች በቀጠናው መኖራቸው ይዟቸው የሚመጡ ችግሮችን ቀድሞ በተንበይ በመዘጋጀት የሀገራችንን ብሔራዊ ጥቅም በማስጠበቅ ላይ አተኩሮ ዝግጅት ማድረጉ አስፈላጊ የሆነበት ጊዜ ላይ ደርሷል ብለዋል። የወደቡ ጉዳይ እልባት ለማግኘት ከቀጠለ በኢትዮጵያ ኢኮኖሚና ፖለቲካን ለመረጋጋት እንደሚፈጠር በአንድም በሌላ መልኩ አስተዋጽኦ ማድረጉ የማይቀር መሆኑን በማመልከት አስፈላጊነቱና ሊያመጣ የሚችሉ አሉታዊ ውጤትም አስገንዝበዋል። ይህ በእንዲህ እንዳለ ሻዕቢያ ኢትዮጵያን አስጠንቅቋል። መስፋፋት እጅግ አደገኛ ነው ሲል ኢትዮጵያን በተስፋፊነት ከሷል። ከአስመራ የወጣው አዲስ መግለጫ በብዙ ዘለፋዎች የተሞላ መሆኑ ተናግሯል። አስመራና አዲስ አበባ የቃላት እንካ ሰላንታ ተያይዘውታል። የአዲስ አበባው መንግስት በየጊዜው ኤርትራን በተመለከተ የሚያቀርባቸው አጀንዳዎች አስመራን እያስቆጣና እያሸበረ ይገኛል። በአሁኑ ወቅትም ሁለቱ ሀገራት በዲፕሎማሲው፣ በፖለቲካው፣ በወታደራዊ እንዲሁም በታሪክና በትርክት ተፋጠው ይገኛሉ። በተለይም ከሳምንታት በፊት ኢትዮጵያ የኤርትራን ሀገርነት እስከ ማንሳት የሚደርስ እርምጃ ወስዳለሁ ማለቷ የመረብ ምላሽ ሰዎችን ክፉኛ ያበሳጨ ሆኗል። በጉዳዩ ላይ ተደጋጋሚ ምላሽን የሰጠው ሻዕቢያ በትናንትናው ዕለትም በጉዳዩ ላይ አዲስ መግለጫ አውጥቷል። የኤርትራ መንግስት በመግለጫው የሀገሪቱ ነጻነት በኢትዮጵያ መንግስት የተሰጠ ስጦታ አድርገው የሚያቀርቡ ትርክቶች በጽኑ በመቃወም ነጻነቷን ለ30 ዓመታት በዘለቀ መራራ ትግልና በከፍተኛ መስዋዕትነት የተገኘ መሆኑን ገልጿል። የኤርትራ ማስታወቂያ ሚኒስቴር ይፋ ባደረገው በዚህ ጽሑፍ የሀገሪቱ የነጻነት ትግል ምን ያህል ከባድ እንደነበረ ለማሳየት በምጽዋ ጦርነት ኦፕሬሽን ፈንቅል ወቅት የተሰዉትን ማጉላ ገብረው ከሰት የተባሉ ታጋይና የታንክ 795ን የጀግነት ታሪክ በስፋት ዘርዝሯል። ማጉላ ወደ ወሳኙ ጦርነት ከመግባታችን በፊት ልጃቸው ለመጨረሻ ጊዜ ለማየት ፍቃድ ጠይቀው እንደተመለሱና በመጨረሻም ከጓዶቻቸው ጋር በጀግነት እንደተሰዉ የሚተርከው የታሪክ የኤርትራ ነጻነት በሺዎች በሚቆጠሩ ዜጎች ደም የተገኘ መሆኑን ለማሳየት እንደማሳየ ያቀርባል። ጽሑፉ ከቅርብ ጊዜ ወዲህ በተለይም በኢትዮጵያ በኩል የሚነሱ አንዳንድ ሐሳቦችን ታሪክን የማፋዘዝ ሙከራ ሲልም ይኮንናል። የተሸፈኑ የኢትዮጵያ ጦር ሊቃን አንዳንድ ፖለቲከኞች የኤርትራ ነጻነት በድርድር እንደተሰጠ ስጦታ ለማስመሰል ይሞክራሉ ያለው ጽሑፉ ያካሄድ ከድንቁርናና ከብሪት የሚመነጭ ነው ሲልም ይከሳል። ለኢትዮጵያ የተላለፈው ማስጠንቀቂያ ከታሪካዊ ዳራ በመነሳት ጽሑፉ ወቅታዊውን የቀጠና ሁኔታ በማንሳት ለኢትዮጵያ ሊቃን ግልጽ ማስጠንቀቂያ አስቀምጧል። ቃላት በደም የተጻፈ ካርታን ሊለውጥ አይችሉም ያለው ጽሑፉ በመስፋፋት ፋታሌም ኤክስፓንሽን ፋንታሲ ውስጥ መጓዝ በታሪክ ፈንጣሪዎች ላይ በባዶ እግር እንደመሄድ ነው ሲል ገልጾታል። የአገላለጽ ኢትዮጵያ በቅርቡ ያነሳቸውን የባህር በር የማግኘት ጥያቄ በቀጥታ የሚቃወም መሆኑ የፖለቲካ ተንታኞች ይገልጻሉ። በአፍሪካ ቀንድ እውነተኛ ሰላምና መረጋጋት ሊመጣ የሚችለው ሉዓላዊነትንና የግዛት አንድነትን በማክበር ብቻ ነው ያለው የኤርትራ መንግስት ኤርትራውያን በልጆቻቸው ሕይወት የገዙትን መሬትም ሆነ ባህር ፈጽሞ ለድርድር አያቀርቡም ሲል አቋሙን በጽኑ ገልጿል። በማጠቃለያው ይህ ጽሑፍ ኤርትራ በነጻነቷና በግዛት አንድነቷ ጉዳይ ላይ ያላትን የማይናወጥ አቋም በድጋሚ ያረጋገጠችበትና በቀጠናው እየተፈጠረ ላለው አዲስ የጂኦፖለቲካ እንቅስቃሴ የሰጠችው ጠንካራ ምላሽ መሆኑን ጠቅሷል። በቀጣይ መረጃ የቆጡን አውርድ ብላ የብብታን ጣለች፣ በመሬታችን ላይ አንድ ብርጭቆ ጋዝ አትቆፍሩም፣ ያለኛ ፍቃድ ከኦጋዴን አይወጣም ሲል የኦጋዴን ብሔራዊ ነጻ አውጪ ግንባር በክልላቸው የሚደረገው ማንኛውም የነዳጅ ቁፋሮ በጽኑ እንደሚቃወም ገለጸ። ጠቅላይ ሚኒስትር አብይ አህመድ በአማራና ትግራይ ክልል ከ2 ሚሊዮን በላይ ዜጎችን ለህልፈትና ለራብ ምክንያት ናቸው ሲል የሚወነጅለው ኦብነግ አክሎም በቀጣይ የነዳጁ ጉዳይ ላይ ፌዴራል መንግስቱ እጁን ሳይታጠብ የሚገባና የሚፈተፍት ከሆነ ጉዳዩን ወደ ዓለም አቀፍ ፍርድ ቤት ለማቅረብ እንገደዳለን ሲልም አስታውቋል። ኦብነግ በመግለጽ ቀጠል ሲያደርግም ዓለም አቀፉ ማህበረሰብ ጠንከር ያለ እርምጃ በመውሰድ በአብይና በካቢኔያቸው ላይ ማዕቀብ በመጣል ተጠያቂ እንዲሆኑ ማድረግ አለበት ሲልም አሳስቧል። በመጨረሻም ትራምፕ የሩሲያና ዩክሬን ግጭት አሁን ባሉበት የጦር መስመር ጦርነቱ እንዲያቆም ጥሪ አቀረቡ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን ጦርነቱ አሁን ባለው የጦር መስመር እንዲያቆም ጥሪ አቅርበዋል። ይኸው ጥሪ ከተሳካ ሞስኮ ሰፊ የዩክሬን ግዛቶችን እንድትይዝ ያስችላል። ትራምፕ ለጋዜጠኞች እንደተናገሩት ሁለቱ ወገኖች ጦርነቱን ማቆምና በቀጣይ በግዛቱ ዙሪያ ላይ ያለውን ዝርዝር ጉዳዮች በውይይት መፍታት አለባቸው ብለዋል። በአሁኑ ወቅት የጦሩ የፊት መስመር በኢንዱስትሪ ማዕከል በዶንባስ ክልል በኩል እየተካሄደ ይገኛል። እኔ የምለው አሁን በጦር ሜዳ ያለውን ግጭት ማቆም አለባቸው፣ ወደ ቤታቸው ይመለሱ፣ ሰዎችን መግደል ያቆሙ ሲሉ ፕሬዚዳንት ትራምፕ በማከል የመጨረሻ ውሳኔ ላይ በዝርዝር መደራደር ይገባል ብለዋል። አብዛኛውን ጦርነት እየተካሄደበት ስለሚገኘው ዶንባስ ክልል ምን እንደሚገጥመው ሲጠየቁ ትራምፕ እንደ ሁኔታው ክልሉ ከዩክሬን ይቆረጣል፣ እኔ እንደማስበው 78 በመቶ መሬት በሩሲያ ተወስዷል፣ አሁን ባለበት መንገድ ተዋለህ፣ በኋላ ላይ ግን መደራደር ይቻላል ሲሉ ተናግረዋል። ዩክሬን ቀደም ሲል ሁሉንም መሬቷን ለማስመለስ እንደምትታገል ተናግራለች።
ትራምፕ ራሳቸውን ቢሆኑ ባለፈው ወር እንዳስታወቁት ዩክሬን በወታደራዊ ኃይል አሸንፋ በሩሲያ የተያዙትን ግዛቶቿን በሙሉ መልሳ መያዝ ትችላለች ማለታቸው ይታወሳል። እነዚህ በሩሲያ የተያዙት የዩክሬን ግዛቶች የክሪሚያ ባህረ ገብ መሬትና ሌሎች የዩክሬን ምስራቃዊ አካባቢዎችን ያጠቃልላሉ። በሩሲያና በዩክሬን መካከል ያለው ጦርነት በፍጥነት እንደሚያስቆሙ ቃል የገቡት የአሜሪካው ፕሬዝዳንት በመጪዎቹ ሳምንታት ከሩሲያ አቻቸው ቭላድሚር ፑቲን ጋር በሃንጋሪ ይመክራሉ ተብሎ ይጠበቃል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።